51 52 53 ዳግም ደግሞ ምን ሰርቀን? ወንድሜ ተበቀልኳቸው። እነማን? የአባባን ሲያሰሩ የነበረውን ፋብሪካ። ዳግም እብድ ነህ? አባታችን ሲሞት ማስቀበሪያ 1 ብር እንኳን እንዳልሰጡን አትርሳ። እሺ ቆይ ቢገሉስ? የጀግና ሞት ይባልልኛል። አሁን መጥተው የአህያ ሞት ሳይገሉ ልብስህን አውልቅ። አውልቅ። እና አሁን ምን ልታረጋቸው ነው? አባሮሽ እያጫወትኩ ነተሼ ሰፈር አድርሻቸው አንተ እስከዛ ለነተሼ ደውላቸው። እንደዛማ ከሆነ ፒስ ነው። እንደውም እንካ የቀው ነው ብለዋል። ዳግም እንዳትጮህ። እንዴ ቦርሳውን ሰጣቸው? ዳጊ ድሆች ነን እንጂ ሌቦች አይደለንም። ምን እያልክ ነው? የአባታችን እኮ ላብ ነው። ከተሰረቀ ግን አረኝ። የሰረቅነው ስለከለከሉን አይደል እንዴ? ምንም ይሁን መስረቅ ስህተት። አንተ ደግሞ እንድትሳሳት አልፈቅድልህ። አንዳንዴም አልፈቅድልኝ ይገባል። መቼም አልፈቅድልህ። እስከዛሬ ለኔ የፈቀድኳቸው መሳሳቶች ወዴት እንዳመጡኝ አታይም? ስህተት ከመንገዴ ሲያስቀረኝ አልታዘብክም? ድሮ ልጅ እያለሁ የሚያውቁኝ አሁን ያለሁበትን ቦታ የሚያምኑ ይመስላል? አያምኑ። ግን እውነት ለዛ ለኔ የፈቀድኩትን መሳሳቶች ላንተም አልሰጥም። እቺ ተምኒት ግን ስራዋን ሰራች። ማናትም? ኧረ እባክህ እያቆላመጥክ ማናት? ኧረ ተው እባክህ። ተምኒት ነቻ። እንደውም ልጅ እያላችሁ አኩኩሉ ስትጫወቱ ጥላህ የጠፋችሁ። ምን ረሳት? ተምኒት እንዴት ነው ምረሳት? ስልኬን የሞላሁት በፎቶ አይደል እንዴ? አሳይመንት ልስራ ምናምን እያልክ እዚህ ደል ተጨረስካት እንጂ። እኔማ ስደልታት ከረሳት ብዬ ነበር። ጭራሽ ጨዋ አረገች እኮ። ሙድ እያስክብኝ። እጅ ላይ ያለው ላምባዳ ራሱ እኮ አረጀ። አረ በቃ ነጋ ወንድሜ፣ አይንህን ግለጥ። አኩኩሉ አለጋ 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 ተምኑ ወይኔ ጉዴ መታን ላይ ይቅርታ። ለምን እንደዚህ ሆኜ ስላገኘሽ? አሁንም እንደ ድሮ ሳታጠፋ ይቅርታ እንጠይቅ። እዚህ እኮ ስራ ለመስራት መጣንና ጥላይ በቃ አታስረዳኝ። እና ደግሞ ናፍቀሽ ነበር። ከላብልኩማ I knew it. ይበልጣል ነው ያልኩት። What? ከተወዳደረ ራሱ እድል ነው ላንቺ። ተንጂ you will see about that. ከዚህ ሁሉ አመትም በኋላ እሺ አሁን የት ነው የምትወስደኝ? ሸምሱ ሻይ ቤት። ኦኬ
ሻምፒሻይ ቤት ምንድን ነበር ሰርቪሳችሁ? ጽድት ያለ ቆቀር ነው የሚሰሩት። እሱን አንድ በሽ ይለቅብሻል። ቆቀር ሳስበው ግን የሆነ የሚቆረቁር ነገር ይመስለኛል። ቀላል ይቆረቁራል። ስትበየው ብቻ አይደለም ስትካፊው ራሱ ይቆረቁራል። በቃ ዝም በል እሺ። ምንም አታውቅም ብለህ ታሾፍብኛለህ እንዴ? እሺ ይቅርታ በቃ አትበል እንደሱም። ሙሉ የበላነው ምግብ ግን ምንም አያረገንም አይደል? እኛም ነው ስንበላው አይደል እንዴ ነው? የምቆስም ብዬ ነበር ትንሽ ሆዴን። አመመሽ እንዴ? በቃ አንቺ ራስሽ እኮ ነሽ ሁሉንም ነገር ካልሞከርኩ ስትይ ነበር። እኔ ለምከፍለው ምን አስጨነቀ? ሰው እንዴት ሳምቡሳም አረቄ እርጥብም መፋቂያም አንድ ላይ ይሞክራል? ይሄ እኮ ተጠቅልሎ ለሕፃን ልጅ ቢሰጠው ማለት ወላጆቹን ይረሳል። አታውቂ? እኔ ማውላችሁ ልሞክረው ብዬ ነው፣ ግን የሚሞክር አይደለም በእውነቱ። ምን ነው አንቺስ እስካሁን እዛ ምን እያደረግሽ ነበር የቆየሽው? ከአንድ ስቴት ወደ ሌላኛው ስቴት ስዞር። ሌላስ? ኮሌጅ ገባው። ሌላስ? ስዕል ሙዚቃ ተማርኩ። ሌላስ? ሌላ ደግሞ ሁሉንም እኮ አዳረስከው። ምን መስማት ፈልገህ ነው? እኔማ እዛም እዚህም ስትይ የሆነ ቦታ አግኝተሽኝ ከነበረ ልጠይቅሽ ብዬ። አንተ እኮ እዛ የለህም። ስላልፈለግሽኝ እርግጠኛ መሆን አትችይም። ምን? ቆይ እንዴት ነው የሌለህበት ቦታ መፈልግህ? እሺ አላውቅም፣ ግን እኔ እንደዛ ነው መሰለኝ የኖርኩት። እየጠበቅኩህ ነው። ምን? ከዚያ ጋር እንደወጣው እያወቅ እንዴት እንደፈለግከኝ ለመስማት እየጠበቅኩ ነው። ተምኑ ስለምትወጁ ሰው ሲሆን እኮ ሁሉም ነገር ቶሎ አይታመንም። ወደ ውጪ እንደሄድሽ ያወቅኩት በሁለተኛው ቀን ቢሆንም ያረጋገጥኩት ግን በመልስ ስትመጪ። እስከዛ ድረስስ በየሰው ቤት እየገባው አለመኖርሽን ሳረጋግጥ ነው። ትልቅ ውሸት ይመስላል አይደል? ግን ያው እብድ ላለመባል በየገባውበት ቤት ውስጥ ትናንሽ ስራዎችን ሰራ ነበር። ይሄ ለኔ ፍቅር አይደለም። የምወደው ሰው በሌለበት ዓለም ላይ እንዴት ብዬ ነው የምፈልገው? ለአንዳንድ ሰው ፍቅር እንደዛ በጣም የምትወጁ ሰው ሲናፍቅሽ እሷ የሌለችበት ዓለም እንኳን እዚህ ነች የሚልሽ ይመስልሻል። እሺ በቃ ወይኔ በዛ ልክ አልናፈከኝም ይሆናል። ልክ ነሽ። እኔም እሱን ነበር ሳስብ የነበረው። ማለት ያው እኔ እንደዛ አላልኩም። ችግር የለውም ተረድቼሻለሁ። ባይሆን መሻ አንቺም ቤትሽ አጠገብ ነው ያለሽው። አቤት ደግሞ ዳጊም ስለሌለ እኔም በጊዜ ልሂድ። እሺ ግን ደህና ነህ? ሄሎ ሲስ፣ እቤት አልመጣም። እሺ ዛሬ ዲቴሉን በኋላ እነግርሻለሁ። እሺ ቻው። ተምኒት ማን ያቀፈሽ? ማንን? መጠጥ ቤት ይዞሽ የገባው እሱ ልጅ ነው? አልሄድኩም። ውሸት ነው። ዳግም እኮ ነው የነገረኝ። ዳግም እኮ አይዋሽም። ውሸት ነው። እሺ በቃ ገብቶኛል። ሄዶ ይደባደባል ብለሽ ነው አይደል? ችግር የለውም፣ ምንም አይፈጠርም። እንዴት ምንም አይፈጠርም? ታደኛል እንዴ? እንዴት ምንም አይፈጠርም? ችግር የለውም። ከምወደው ነገር ጋር አለመኖርን ለምጃለሁ። አንድም ቀን ከምወደው ነገር ጋር ኖሬ አላውቅም። እሺ ውሸት ነው ብያለሁ። ተረጋጋ። ዳግም አይዋሽም። 5000 ብር ከሰጠሁት ግን ይዋሻል። እሺ
ለምንድን ነው ይሄን ማድረግ የፈለግሽው? አሁንም እንደ ድሮ ካልወደድከኝስ ብዬ ነው። እንዴት አይታይሽም? መቼ ሳየኸኝ? እቤት ድረስ መጥቻ ድሬ እንኳን አንዴ አላቀፍከኝም። አሞኝ ነበር። ሰፈር ውስጥ ስራ ስራ እጄን ወለም ብሎኝ ስለነበር አሞኝ ነበር። ታዲያ ለምን አልነገርከኝም? እኛ መለፍለፍ አልለመድንማ። የእጅ መሰበር፣ መፈንከት፣ መደባደብ እኮ እኛ ህይወት ውስጥ ኖርማል። ይሄ ምን ተብሎ ይወራል? በቃ ይቅርታ። የሚገርመው ግን አንቺ ነው የሆነ ልጅ አቅፏት መጠጥ እየጠጣች ምናምን ያሳፍራል። ይቅርታ አልኩህ አይደል እንዴ? ፈርቼ እኮ ነው። እኔ ይሄን ሁሉ አመት ፎቶሽን ብቻ እያየሁ ስኖር አልፈራው። አንቺ በአንድ ሌሊት ፈራሽ? አዎ። ስለዚህ አንድ ነገር ልንገርሽ፣ ፍቅር የደፋሮች እንጂ የፈሪዎች ህይወት አይደለም። ወጥቼበታለሁ። እፍርታ ለመለየት አይደል እንዴ ተቀጣጣልነው? ምን አለበት ትንሽ ብንቀመጥ? የማታድሪበት ቤት ማምሸት ምን ይሰራል? ይቅርታ እስከምትል ብቻ እየጠበቅኩ ነው። ለምን? ለማልቀስ ከሆነ መለየታችን በቂ ነው። ቢያንስ ይቅርታ ለማባባላችን አይጉዳም። እሺ አሁን ይቅርታ በይና እንሂድ። ለምንድን ነው እኔ ቀድሜ ይቅርታ የምለው? ለመለያየታችን ምክንያት ራሴን ማድረግ ስለምፈልግ። ቤት ከሄድኩ በኋላ ቢያንስ እኮ ይቅርታ ጠይቀህ ነበር ማለት ስለምፈልግ። እንዴት ማለት? የመለያየታችን ምክንያት የባለፈው ጸብ አይደለም ማለት ነው? ባለፈው ስላረክሽልኝ ነገር እንጂ ባለፈው ስላረክሽብኝ ነገር ለማሰብ ይቸግረኛል። ይቅርታውን እየጠበቅኩ ነው። አይ ተውኩት በቃ ይቅርታ አይደለም። ስለዚህ እንደተጣላን እንቆያለን ማለት ነው? ይቅርታ። እሺ ያው አልቀበልም ማለት ነው። ስለዚህ የመለያየታችን ምክንያት እኔ ሆኛለሁ። ይቅርታ ያልኩ ከዛሬ አብሬ ስላልነበርኩ ነው። ለመለየት መስሎ ነበር። ሲጀመር ሰው ለመለያየት አይቀጣጠርም ለመቀጠል ካልሆነ በስተቀር። እኛ ግን መለየት አንችልም። ከዚህ ሁሉ አመትም በኋላ መልሶ ፈጣሪ ያገናኘን ለዛ ይሆናል። ለምን ብለህ መልሳለህ? ምናልባት የኛ የህይወት እድል ውስጥ መለያየት የሚባል እድለ ቢስነት አልተጻፈም ይሆናል። ሺት ምን ነው ይሄንን ቅድም ባውቅ ኖሮ። ለምን እንደምትለየኝ እያሰብኩ ወደ ቀጠሮ ያልመጣማ። ለመለያየት መነጋገር አያስፈልግም። እሺ ለመቀጠል ሲሆን ብቻ ነው። ይሄው ባልከኝ ሰዓት ደረስኩ። እኔም እሺ። አቤት። አይንሽን ጨፍኝ። ለምን? አይንሽን ጨፍኝ ማለት አፍጥጪ ማለት ነው። እሺ በቃ ኧረ እንቅልፌ መጣ። እና ወደ ቤት ትሄጃለሽ? ምን? አይ እንቅልፍሽ ከመጣ ብዬ እኮ ነው። ምን? አርግልኝ እንጂ ቀለበቱን። የምን ቀለበት? እና እኔን ያስጨፈንከኝ ሜዲቴሽን ልታሰራኝ ነው? አረ የሆነ እጅ ላይ የሚታሰር ነገር ገዝቼልሽ ነበር።
ወይ ጠዋት የነበርንበት ጁስ ቤት ሄደን እንየው እንዴ? አታስብ፣ ጥለኸው አይደለም። እኔ ሌባ ሊሰርቀኝ? ሌባ ብቻ እኮ አይደለም የሚሰርቀው። ሌላ ጊዜ ተማርሽ። እንዴ እንዴት አወቅሽ እንደገዛሁት? በክብር ስተወጣይቸው ነው። ምንድነው? በቃሽ፣ እንደ አዲስ ጨልፍኝልኝ። እንደገና? ያው ተሰርቄ ነዋ። ተባበሪ። መቼስ ምን ይደረጋል። ያው አሁንም እንቅልፍ ሊመጣ ነው። አንተ ጥሌ አርግልኝ። አዎ ስፈልግሽ ነው ያገኘሽ። አይናሽ ጨፍሮ መሰወር ጥበብ ነው እንደሚመስል። አንቺ ጀመርሽው፣ እኔ ጨረስኩት። ምኑን? ጨዋታውን። እንዲያናደደሽ ጨዋታውን መሸነፍሽ ነዋ። ጨዋታ ነው እንዲያስከው አላወኩም ነበር። ሰውን በቆመበት ጥሎ መሄድ ጨዋታ ከሆነ ጨዋታውን እኔ ነኝ የማስጀምረው። ቻው። ኧረ ቆይ እሺ፣ ይቅርታ። ተው ግን ይሄን ይቅርታህን አቁም። ለምን? ደካማ ጎናችን ነው። ለዛ እኮ ነው የተጠቀምኩት። ታዲያ ዝም ብለህ አታባክ ነው። ለክፉ ቀን እንዳያልቅብን ብለሽ ነው? አዎ። አታስቢ፣ ፍቅራችን ከልብ ከሆነ ይቅርታችን አያልቅብን። አስታውስ፣ ይሄ ሁሉ ንግግር ግን አንድ ቀን ፈተና ላይ ይጥላል። ይሄ ሁሉ ንግግር ግን የውሸት ስላልሆነ ፈተናውን አልፈዋለሁ። ምንሽ ገርመኝ ነው። እንዴት? ሲጀመር ይሄ ቀን እንደዚህ እንዲያልቅ አልፈለኩም። እንዴት እንዲያልቅ ነበር የፈለግሽ? ተው በቃ። ያው አንድ ቀን ግን አናትህን ለሁለት ነው መከፍልልህ። በጣም ነው እንደምትከሺው። አዎ። እና እኔ ልውሰድሽ በቃ። ወዴት? ሸምሱ ጋር። ለምን? ከባድ ዱቤ ያለብኝ፣ እሱን ትከፍያለሽ። አይንሽን ጨፍኝ። ተው እንጂ። አሁንም እንደባለፈው ጥሎኝ ይሄዳል ብለሽ ፈርተሽ ነው? አትጨነቂ፣ በአሁኑ የትም አልሄድም። ይኸው ያኛውን እጅሽን አምጪ። እዚሁ ላይ አድርገው። ግራ እጅ ላይ አይደል እንደሚደረገው? ምን ሆነሽ ነው? ባለፈው ጥለኸኝ ሄደና ወደዛ ወደዚህ መኪና ግጭ። እና ለምን አልነገርሽኝም? አንተ ሁሉንም ጥፋት የራሴ ማድረግ አባዜ ስላለብን ያልነገር። እና የኔ ጥፋት ካልሆነ የማን ሊሆን ነው? እኔማ ሳታየው ከዳነ ብዬ ነው እስካሁን ያልነገርኩት። እሺ ቀኙን አምጪው በቃ። አይቻልም፣ እስከሚድን ጠብቅ። ከዚህ በላይ ጊዜ እንድወስድ አልፈልግም። በየቀኑ ልናደርጋቸው የምናስባቸውን ነገሮች ባለማድረጋችን እኔ ያህል እየጎዳ እንደሆነ አልገባህም? አዎ እውነት ነው፣ ግን ቀኝ እጅሽን ስጪ። እኔ እኮ የማወራው ስለ ብራስሌቱ አይደለም፣ ስለ ጊዜያችን ነው። ገብቶኛል። አይመስለኝም ጥላይ። እያንዳንዱ ደቂቃ ከፊት ለፊታችን ምን ይዞብን እንደሚመጣ እናውቅ። አንተ ደግሞ ነገሮችን በኋላ ሳምንት፣ ነገ ምናምን ማለት እወዳለሁ አይደል? አዎ፣ ባለፈው ጥላይን ባትሄድ መኪና ይገጨኝ ነበር። ጥላይ ሞጂስ ቢሆን እሺ በቃ ይቅርታ። ካረኩልህም አቆየው እኮ ተቀርሰው
የምር ይቅርታ ካረግሽልኝ ይሄንን ማድረግ አይከብድሽ። ይሄው አድርገው። ያምራል። ይሄ ደግሞ ለቀለበት ይሄዳል። አሜን።